ያለውን ህፃን አስታወሳችሁት? እንዴት ትዝ አለኝ ዛሬ መሰላችሁ? እኔ የምለው አብርሽ እስር ቤት አልነበር እንዴ? በየት በኩል ወጡ ነው? ሩታም ለቤተሰቦቿ ሳትናገረ አብርሽም ለፖሊሶቹ ሳይናገር አምልጦ መጡ። ያያችሁት? ዶርም ውስጥ ተገናኙ። ለዛውም አልጋውን አይታችሁታላ? እንዲህ ሩታ እንደዚህ ተገላልጣ አምሮባት ምን ልታረግ ነው የመጣችው? እናንተ አብርሽ ማልቀስ ጀመረ። እንደዛ ያዙ ይልቀቁኝ ሀገራዊ ቀኝ እንዳላለ ዛሬ በቃ መለማመጥ ጀመረ፣ መለመን ጀመረ። ቲ ነው እንጂ በቃ ጀግና ነሽ ሩታ። የምር ይህንን አቋምሽን የፈለግነው እኛም የፈለግነው ይህንን ነው። እንደማትጠይው እናውቃለን። ለእሱ መጥፎ አመለካከት እንደሌለሽ እናውቃለን። አብርሽም ሩታን እንደማትጠላት እንደማትለያት እናውቃለን። ግን ሩታ ላይ ያሳየው ንቀት ይኸው መልሶ እግሯ አስልጥለዋል። የሚገርም ነው። እኔ የምለው ግን ማለት ነው ጸቡን ራስተውትስ የሆነ ሰዓት ላይ ጅንጀራ ጀመረ። አብረሽ እንደ አዲስ ሩታን እየጀነጀናት። እናንተ የጅንጀና ሙዱን ለነገሩ ከየት አውቃችሁት? አልፎባችኋል እኮ በነገራችን ላይ። አይ የእውነት ጅንጀና የሚባለውን ሙድ ሳይኖሩት ፍቅር የሚባለውን ነገር በደንብ ሳያጣጥሙ እንደው አልቅሰው ጀምረው አልቅሰው ይጨርሱት። ወይ ጉድ ወይ ጉድ! እኔ የምለው እና ማለት ነው እናማ አላችኋለሁ አብርሽ ከእስር ቤት ተፈቷል አሉ። ማለት ያው ለ2 ቀን ነው ፖሊሶቹ ሂደ ቤት ደርሰ ምናምን ሩታና አውርታትና ተብሎ ተለቋል እና መጧል ማለት ነው ወደ ሩታ። ሩታም እንግዲህ እንደዚህ አምሮባት ጆሮ ጌጣ ምናምን ጸጉር ስታይሏ በስማ እንዴት እንዳማረባት። ሰሞኑን ደግሞ ውበቱን ደፍቶባታል። በቃ ድፍት አድርጎባታል ውበቱን ማለት ነው። እና እንደዚህ ፏ ብላ ዝንጥ ብላ አቀማመጧን እዩት እንዴት እንደምታማልለው አይታችኋታል። አቀማመጧ ምናምን ኧረ ይመችሽ፣ የወለድሽም አትመሲ ይመችሽ። እንደው አብርሽ እኔማ ምን አሰብኩ መሰላችሁ? እንደው አብርሽ እስር ቤትም ተመልሰ ከምትገባ ልጅንም እንዳታይ ፈርም ከምትባል ሩታም እንደዚህ ከምትሆንብህ እንዲህ ስትናገራት ማለት ነው እዛው ማንም የለማ በሩን ቁልፍ አርገ ሳም አርገ ግጥም አርገ ብሰማት ማለት ነው ዝም ትል ነበረ። የምሬ ነው የምልህ። ተሳስተሃል። እንደው በቃ አንተ አንገትን ደፍተህ ጥላት ትሄድ ትታው ሄደች መጨረሻ ላይ። አረ እንዴት ቻላችሁበት! አረ እንዴት ቻላችሁበት! ግን አብርሽና ሩታ እኔ እኮ ትገርሙኛላችሁ። እንደው ሕፃን ጅል እኮ ነው የምንመስላችኋ። ተጫወታችሁብን። እግዚአብሔርን እኔ በጣም ይገርመኛል። እና ስራ ነው ይስሩ የምትሉ ሰዎች ማለት ነው እስራኤል ስራ እንደው አንዳች ነገር ይሰራችሁ የሚያስር እግዚአብሔርን ስራ ነው የምትሉ ሰዎች ማለት ነው የባሰ እነዚህ ልጆች ወደ እንደው እንዴት ልበላችሁ ወደ መጥፎ ነገር እንዲገቡ አታድርጓቸው። ስራ የሚባል ነገር የለም። በቃ የሚያዝናና ነገር ይስሩ እንዴ። ዘላለም ለቅሶ የትዳርን ትርጉም እኮ ፍቅርን እኮ ማለት ነው አበላሹት፣ አጨማለቁት፣ አቡካኩት። በቃ የሆነ አስጠላ፣ ግርግር አለ ፍቅር። በቃ እግዚአብሔርም በእነሱ ምክንያት የምሬ ነው ትዳርም ፍቅርም እጅ አለ እኝኝኝኝኝ አለ። በቃ አኞ ስጋ ታውቃላችሁ፣ የማይታኘክ እንደዛ ሆነ። ያስጠላል። ስራ ነው ምናምን ስራ ምንም የሚባል ታሪክ የለም እንዴ። በተመልካች ሞራል ላይ አዳሚ አንችልም፣ ሞራልሽ ላይ አንቺሽ ወቂ፣ ድራማ ነው ፊልም ነው ምናምን ብለሽ ወቂ። የማያውቁ ለእነሱ የሚጨነቁ የሚጠበቡ እነሱን ከልብ የሚወዱ የሚያደንቁም እኮ አሉ። ለእነዛ አታስቡ፣ እነሱ ላይ ተጫወቱባቸው። እኛ ድራማ እንደሆነ አውቀናል ማለት እኮ ነው። ስራ ነው ይስሩ የምትሉ ሰዎች ማለት ነው በጣም ራስ ወዳድ ናችሁ። የምሬ ነው። መጀመሪያ አንድ ሰው ታዋቂ ሆነው አሁን አብርሽና ሩታን ያሳደግን የደገፍን ያበረታታን እኛ የማዳም ቅመሞች ነን አይደል? ስለዚህ እኛን ክብር ሊሰጡን ይገባል እንጂ እኛን ረጋግጠው በሞራላችን ላይ እንዲህ እየተረማመዱ ስራ ነው የምትሉት ምን አይነት ስራ ነው? አሁን ይሄ ምን ስራ ነው? ሰውን መዋሸት ያልተፈጠረ ነገር ተፈጥሯል ተብሎ አዳም የራስሽን ተው። ግን ይሄ እንዴት ነው ስራ ሊሆን የሚችለው ስታስቡት? የሚያስጠላ ነገር አታስቡ። በቃ ታናድዱኛላችሁ ስራ ነው ምናምን ስትሉና ወደ ዛሬው ቪዲዮ ስመለስላችሁ አብርሽ እንግዲህ ፖሊሶቹ ሄደ ተነጋግረህ አውርተህ ተመለስ፣ ከፈረምክ ትወጣለህ፣ ካልፈረምክ ደግሞ እስር ቤት ትገባለህ ተብያለሁ ብሎ መጣ። ሲጀመር ፖሊሶችን ያመጣቸው አብርሽ ሲጀመር የፖሊስ ልብሱን ራሱ ተከራይቶ ማለቴ ለ1 ቀን ለ2 ቀን ተብሎ ተለብሶ የመጣ ነው። እንደ ፍትህ ለልብሱ የምር ነው። እነዚህ ፖሊስ ነን ብሎ የመጡት ውሸታሞች ማርያምን አይደሉም። ፖሊስ ማርያምን ብዬ ነግራችኋለሁ። ውሸት ፖሊስ አብርሽም ሲጀመር አልታሰረም። የሆነ ቦታ ልክ ፖሊሶች ይዘውት እንደሄዱት አስመስለው ሲጀመር ለሩታ የምታውቀው ፖሊሶችን የላከው አብርሽ ነው፣ ሆን ብሎ ማለት ነው።
በቃ በዚህ መንገድ ነው ማድረግ የሚችለው። ሆን ብሎ ፖሊሶችን ላከ፣ ይዘውት ሄዱ፣ የሆነ ቦታ አስቀመጡት። የሆነ አካባቢ ከካሜራ ስውር አለ። ከዛ ተመልሶ መጣት። በቃ ብዙ ነገር በቃ ወጣ ወረደ ምናምን። ሄርሜላ ግን ጠፍታለች። እናንተ ትንፋሿ ሁሉ አድራሿ ጠፋ። የት ገባ ነው? ከአብርሽ ጋር አብራ ታስራ ነበረ። እና የትኛው ፖሊስ ነው? የትኛው ህግ ነው? አንደኛ የገር አረተው ግን ስትዋሹ ራሱ በቅጣት ዋሹ። እንዲሁ በስርዓት እስኪዋሹ ማለት የሆነ እውነት የሚመስል ውሸት ዋሹ። አንደኛ ፖሊስ አይደሉም የወሰዱ ሰዎች። ሁለተኛ ነገር ደግሞ እኛ ተጨንቀን ነበር የእውነት ግን አብርሽ እንደው ምን እያደረገ ይሆን በዚህ ሰዓት? ሩታ እኮ እንደው ጨክናበታለች። እንደዛ ፈርጭቃ ብሉታት በቃ እንደዛ አስለቅሷት እንደዛ መከራውን በቃ ቆርጣበታለች። ጨከነችበት። መከራውን ሊያይ ነው በቃ ምናምን ብዬ አስቤ በቃ እንደው የት ሆኖ ይሆን? ምን በልቶ ይሆን? ምን ጠጥቶ እንዴት ሆኖ አድሮ ይሆን? እንደው ምቾት ያንገላታው ገላ እንደው እስር ቤት እንዴት ነው የሚያሳልፈው ብዬ ተጨነቄ አስቤ እያሰብኩት ነበር። አጅሬው ለካ ቤቱን ያደረው ፋ ብሎ እኛ እናቅም። እኛ ላይ አይደለ እንደ ድራማ የሚሰራብን። እንደው ጉድ እኮ ነው። እሺ እና ሩታን ይለምናታል፣ እባክሽን እኔ ልጅን ሲጀመር ሩታ እግዚአብሔር ምስክሬን ልጅህን እንድታይ ሲጀመር ማንም ሰው የእውነት አንድ ሴት ማለት ነው ህመሟ ቁስሏ ካልበዛ በጣም በቃ ከአቅሟ በላይ የምትችለው ችግር የለው የምትችለው ችግር የለው ብዙ ችግር የኢትዮጵያ እናት ችላ ትኖራለች። እና ግን ከምትችለው በላይ ብዙ መከራ ስታሳልፍ ብዙ ችግር ስታሳልፍ የመጨረሻ ቆርጣ አባት ልጁን እንዳያይ ልታደርግ ትችላለች። እሱንም እንደው 105% እንጂ ከዛ ውጪ የፈለገ ታሪክ ቢፈጠር የፈለገ ነገር ቢሆን ልጅን ከአባት አትለይም። ቢለያዩ እንኳን እንዳታይ እንደዚህ እንዳትል ብላ አትከለክልም። እንኳን ሩታ ማለት ነው። ሩታ ደግሞ ሲጀመር በፍቅርም አልታደለች፣ በትዳር አልታደለች፣ ደስተኛ አልሆነች። ከዛ ደግሞ ወልዳማ ራስ ቤትም ሆናም ምንም በቃ ኑሮዋን ሳታውቀው ህይወቷን ሳታውቀው እንዲህ በቃ እንደባከነች፣ እንዳለቀሰች፣ እንዳነባች ለቅሶ ሁሉ እንደው ዩቲዩብ ሁሉ በለቅሶ በእንባ እንደታጠበ አለቀ። ዘመኑ ዓመተ ምሕረቱም እያለፈ ነው፣ አለቀና እች ልጅ በየት በኩል ምን ፈልጋ ነው አሁን አብርሽ ልጅ እንዳታይ የምታደርገው? እንደው በምን ሰበብ በምን ታሪክ ሩታን ለማስጠላት ሆን ተብሎ የተደረገ እንደው የተቀነባበረ ሴራ ማለት ነው። እና ይህንን ስለሆነ ነው መፈረም ያልፈለግኩት ምናምን ብላ አብርሽ እንደው ሌላ ታሪክ ይዘህ ስትመጣ ሌላ ታሪክ ስትወራ አሳገኝ። ሲጀመር መብት የላትም እንደዛ ማለት ልጁን ህግ ራሱ ማለት ነው ህግ ራሱ ሁለታችሁም መብት እንዳላችሁ ያውቃል። ማሳደግ ላይ እንትና ያሳድግ እንትና ታሳድግ ተብሎ ህግ ሊጣል ይችላል። ግን ልጅን የማየት መብት አባት ልጁን የማየት መብት አለው ሙሉ በሙሉ። እናትም ልጇን የማየት ሙሉ በሙሉ በህግ መብት አላት። እና እንዴት ነው ልጅን እንዳታይ ልትከለክል የምትችለው? እንዴት ነውስ ልታስፈረም የምትችለው? በምንም ተአምር ሲጀመር አንተስ እንዴት ብዬ ነው ልጅን እንዳላይ ብዬ መፈረመው ብለህ መናገር ለህግ ስትችል ሲጀመር የተቀረባ በቃ አቁሙ። ውሸቱ እየተነቃባችሁ ነው። በቃ ውሸት ነው የሚሰሩት ነገር የምሬ ማለት ነው። እና እንደው በፍቅር በቃ እንዲየማ የድሮ ፍቅራችሁን አፈቀኝ። የድሮ አንድነታችሁ፣ የድሮ መተሳሰባችሁ፣ የድሮ በቃ ለተመልካች ክብር ያላችሁ በቃ የእውነት የምትሰሯት እያንዳንዱ ነገር እንኳን የሆነ ነገር ስታጠፉ ይቅርታ አድርጉልን፣ እንደዚህ ሆነን ነው እንደዚህ ብላችሁ ትናገሩን። አሁንማ ተረማመዳችሁብን እግዚአብሔርን። እና እንትን የምትሉ ሰዎች አብርሽ በፊት በድሎሻል፣ ጎድቶሻል፣ ገፍቶሻል፣ እንደዚህ አድርጎሻል። ስለዚህ አሁን እያለቃቀሰ ነው። አብርሽ ማሪኝ ይቅርበኝ አንድንሆን እያለ ነው። ስለዚህ እንዳትቀበዩ ሩታ የምትሉ ሰዎች ማለት ነው። እናንተ ልታገቡት ነው? እንዲ አብርሽን ፈልጋችሁት ነው? በጣም ነው እንዲ አብርሽን የፈለጋችሁት? ኧረ እባክሽ ከሩታ ጋር ይለያይና አንቺ ጋር ይምጣ። ምድር አስመሳይ፣ ምቀኛ፣ ሸረኛ፣ ወረኛ ውላስ መቼም አይለያዩ። እኔ እግዚአብሔር ነው። አሁን ሩታና አብርሽ በሚሰሩት ነገር እናደዳለሁ፣ እበሳጫለሁ። በቃ እነሱን የማይመጥን ተመልካችን ያው በቃ ለተመልካች ክብር እንደው ያልተጨነቁ በመሆናቸው በጣም ነው የተናደድኩት። ግን ማለት ነው ዞሮ ዞሮ አብርሽና ሩታ ነግራችኋለሁ። ያ ሰዓት ሆኖ በቃ በጋለ ሰዓት ራሱ አብርሽና ሩታ እንደማይለያዩ እርግጠኛውኝ የምነግራችሁ ነገር ከሄርሜላ ጋር ርቆ ሩታ ጋር እንደሚሄድ ታያላችሁ ብዬ ነግራችሁ ነበር። ይኸው ሆነ፣ ሳይውል ሳያድር ሆነ። ነገም እነዚህ ልጆች መቼም አይለያዩም ልንገራችሁ። እንደው 100% እነዚህ ልጆች እስከ መጨረሻው መቼም አይለያዩም። ግን አንድ የምፈራው ነገር አለ። እነዚህ ልጆች ኑሯቸውም ህይወታቸውም ስራቸውም የውሸት ነው። ግን የውሸት እየኖሩ ማለት ነው
የውሸት እየኖሩ የእውነት የሆነ ነገር እንዳይፈጠር እፈራለሁ። አንዳንዴ ህይወታችሁ ላይም ስታሟሩት ማርት ጥሩ አይደለም። መድኃኒዓለምን የምሬን ነው፣ እግዚአብሔርን የምሬን ማርት የሆነ ሰላም ያለው ኑሮ እየኖራችሁ ልክ ሰላም ያለው ኑሮ እንዳልኖራችሁ የምታሳዩት ነገር አለ። ጥሩ ፍቅር ውስጥ ሆናችሁ ጥሩ ፍቅር ውስጥ እንዳልሆናችሁ እያሳያችሁ ያላችሁ አለና ይህንን ሟርት ከማብዛታችሁ የተነሳ ድራማ ከማብዛታችሁ የተነሳ ሾው ከማብዛታችሁ የተነሳ የእውነት ሆኖ ይሄ ነገር ማርያምን የምሬን ነው፣ ማርያምን የምሬን እንገራችሁና የእውነት ሆኖ እንዳትለያዩ እፈራለሁ። 5% እፈራለሁ። ሌላው እንደማትለያዩ አውቃለሁ። ለምን ሩታም ዋጋ ከፍላ ነው ይህን ትዳር፣ ይህንን ፍቅር፣ ይህንን ኑሮ፣ ይህንን ህይወት ያቆመችው። አብርሽም እንደዛው ብዙ ዋጋ ከፍሏል። በግሉም በአንድ ላይ በመሆንም በግላቸው ብዙ ዋጋ ከፍሏልና የተመልካችን ሀሳብ የዛንም ሰው ሀሳብ ወሬ ሰምቶ ችሎ እዚህ ደረጃ ላይ መድረስ ራሱ ትልቅ ብርታትን ትልቅ ጥንካሬን ይጠይቃልና እንደዛ ሆኖ የተገነባ ትዳር እንዲህ በቀላሉ እንዲህ በሆነ ነገር በዛ በዚህ በእልህ በምንም የሚፈራረስ ነገር የለም እና አብርሽና ሩታ አይለያዩም። ታዩ ምናምን የምትሉ ሰዎች ፍቅር ይዟት መሰለኝ ልብን አድርጎ በየሄደበት እንደ ጅራት የምትከተለው እንዴት ነው የምትተወው ስታስቡት? ታዩ አብርሽ አይሆንሽም እንደዛ አድርጎች በድሎች ጎድቶች። እንደዛማ ቢሆን ኖሮ ገና አንድ ብሎ እንደበደላት ከህይወቷ ጥርቅ አድርጋ ታስወጣው ነበር። ግን ኃይለኛ ፍቅር የሚባል ነገር አለ ውስጧ ይዟታል አለ። ከሄርሜላ ጋር እንኳን እንደዛ ራቁቶ ሲላላጥ እያየችው ልትቀበለው ሄደች። በሄደበት በሙሉ ቢጨንቃት ሆቴል ሄደች። የምሬ ነው ያሉበት ሩም የያዙበት ክፍል ሄደች እና ፍቅር ነው። ለማንኛውም እንደማትጠላው እያያችሁ ነው። አብርሽም አይጠላትም እና አብርሽ ተዋት። ሩታ ተይው የምትሉ ሰዎች እናንተ አይቻልም፣ አይችሉም። ሲጀመር ማንም አይለያቸውም። በነገራችን ላይ እነዚህ ልጆች ማንም ሰው ሌላ ታሪክ ይመጣል፣ ሌላ ታሪክ ይፈጠራል፣ አይለያቸውም እና ገርሞኛል ግን እና አብርሽ አሁን ነገ ተመልሰው ወደ እስር ቤት ነው ወይስ ደግሞ የት ነን? ወይስ ሄርሜላን ታገኛታለህ? እና አይደለም ነገ ወደ እስር ቤት ተመለስ እና ከዛ በሶስተኛው ቀን ደግሞ ሄርሜላ ናፍቀኛለች ምናምን ብለህ ሄርሜላን ለማግኘት ደግሞ ብቅ ትላለህ። አዎ እንደዛ ይሻላል። ጉድ እኮ ነው። እኛ ህጻን ልጅ ነን እንደ ይህን ያህል የምትዋሹን ግን። ኧረ ተው ግን። ሩታ ግን አላማረባትም ዛሬ ወርቅ ነው የሆነችው። እግዚአብሔርን አለባበሷም አብርሽን ለማማለል ያደረገችው ነገር የሆነ ሰዓት ሊስባት ነበር ተሳስቶ ነው አማረች ወደችበትና ተሳስቶ ከዛ ምልስ አለ እንዴ ደግሞ በህግ ቢያስጠይቀው እንዴ ጉድ እኮ ነው። እሷ የሄደችው ሲጀመር የኔ እናንተ ነገር አብቁታል። እኔ እናንተ እኮ ምንም የምናወራው ነገር የለም ትላለች አይደል? ታዲያ ነይ ሲላት ያለበት ቦታ ድረስ ምን ልሰራ ነው የምትሄደው? እሺ ካበቃ ካለቀ ስልኬን አጠፋፍቼ ቁጭ አልልም እንዴ ብሎ ካላረገውም እንዴ? ለምን ድራማ መሆኑ የምታውቁት እኮ በዚህ ነው። የምሬን ነው። አሁን እኔ በጣም አንድ ሰው አስቀየመኝ፣ አስከፋኛ፣ እስከ መጨረሻው ስልኩን ብሎክ አድርገዋለሁ፣ አላወራውም። ህግ ይዞታል። አሁን ምንድነው እሱ ይቅርበኝ፣ በቃ እንደዚህ ክሱን ማስቆም ከቻልሽ እኔ እንደዚህ ላለው ምናምን ያላታ። በቃ ህግ ከያዘው በኋላ እኔ ምንም ማድረግ አልችልም ብላለቻ። እንደዛ ከሆነ ህግ ተከታትሎ መቅጣት ያለበትን ነገር ይቅጣው። ጸጥ ማለት በቃ ስልኳን አጠፋፍታ እና ነይ እያላት የሚያወራው ነገር የለም እያለች እየሄደች ታወራዋለች ምናምን። አሳቃችሁኝ። ለማንኛውም ግን በቃ ሙድ ቀይሩ፣ ሌላ ርዕስ አምጡ፣ ሌላ ሀሳብ አምጡ። እስኪ ለትንሽ ጊዜ ደግሞ እረፍ በሉ። የእውነት ፍቅርን እስኪ ያሳዩን። ሰርፕራይዝ አድርጊው ወይ ሰርፕራይዝ አድርጋት። በቃ የሆነ ቀይ ፊኛ ምናምን የለም የሆነ እንትን አበባ፣ ቀይ አበባ ምናምን የሆነ ደስ የሚል ሻምፓይን የሆነ ሀብሀብ የሆነ ጊዜ እየበላችሁ ምናምን እሱም ፕሮግራም ምናምን የሆነ ቦታ ላይ ወይ አረንጓዴ የሆነ ቦታ ወይ የሆነ ክፍል ውስጥ ቀይ መብራት አብረታችሁ ምናምን ድምቅ ብላችሁ በቃ እንደዛ አይነት ስሩ። በቃ አሁን ያዬ አያስበላም። ብዙ ሰው ነቅቶባችኋል በነገራችን ላይ። ለማንኛውም ፍቅር ይሻላል። አንድ ሆኑ። ፍቅርን፣ ትዳርን፣ ኑሮን፣ ጥሩነትን አስተምሩን። በቃ አሁን የያዛችሁት ሀሳብ ያስጠላል። ለማናችሁም አይጠቅምም። ጨርሻለሁ።